አሊያ በግራ መጋባትና በጭንቀት እየተፈተነች ነው። ወይ ጂያንን ወይ ልጇን ብቻ የምትመርጥበት በጣም አሳሳቢ የሆነ አማራጭ ብቻ ፊት ለፊቷ ተቀምጧል። ጂያን ፍቅሯን ወይም ደግሞ ልጇን ቦራን እያስጨነቃን ነው። ቦራን መውጫ መግቢያ እያሳጣት ነው። ቦራን ሁልጊዜም ቢሆን አዳዲስ ጨዋታዎችን እየፈጠረ በብዙ ነገሮች እያሸነፋን ነው። ሁሌም አዳዲስ የሆነ ነገር ይዞባት ይመጣል። በአሁኑ ደግሞ እንደሚፋቱ ፍራስ ስለተሰማው እርግጠኛ ስላልሆነ አሊያ በጭራሽ ዳግመኛ ልትወደው እንደማትችል ሲገባው በልጄ ልምጣባት እያለ ነበረ። ልጇን ሊወስድባት ሙሉ ለሙሉ የማሳደግ መብት እሱ እንዲሰጠው እሷን ክፉ ለማስባል ብዙ ሴራዎችን እያሴረ ነው የሚገኘው። በዚህ ምክንያት ሁለቱ ወንድማማቾች ጂያንና ቦራን የለየለት ጦርነት ውስጥ እየገቡ ናቸው። በአልቦራ ቤተሰብ ውስጥ ታይቶ የማይታወቅ እርስ በርስ የወንድማማቾች ጥል በሴት ምክንያት እየሆነ ነው ያለው። በሌላ በኩል ደግሞ ዘሪንም ብትሆን ልጇን መርጣለች። ከአንድ ደበቅ አርጋ ከደሚር ጋር ለመገናኘት ወስናለች። ደሚርን ደውላ እየለመነችው ነው። እባክህ ልጄን አንድ ጊዜ እንኳን አሳየኝ ብላ ለመነችው። ደሚር ግን መጀመሪያ ከኬፔክ ገባ እያላን ነው። ከወዲያው ደወለ ነይ እያላን ነው። ነይ ውጭ እያላን ነው። ካልመጣች በአጥሩ ዘሎ እንደሚገባ ይነግራታል። አሊያ በሌላ በኩል እንደ ልማዷ መኝታ ክፍሏ ገብታለች። ልጇን አስተኝታ እንቅልፍ እሷ ግን ውስጥ ገብታ እንዲህ ግራ እየተጋባች ስታስብ በድንገት ሰዳከት እየደወለችላን ነው። አሊያ እንዴት ሰዳከት በዚህ ሰዓት ትደውልልኛለች ብላ ግራ እየገባን ነበረ። ስልኩን አነሳቸው። ወይዘሮ ሰዳከት እየሰሞኝ ነው ምንድን ነው ትላታለች። አሊያ ከመሻ ደውያለሁ ይገባኛል አውቃለሁ አስቸኳይ ስለሆነ ጃን አብሮሽ ነው ያለው ብላ ጠይቀቻት። ጃን የለም ብቻዬን ነኝ ያለሁት አለቻት። ጥሩ ነው አየሽ ሁልጊዜም ከጃን እንደዚህ በመራቅ እኛንም ከሌላ ብጥብጥ ብታረቂን ደስ ይለኛል ትላታለች። ይኸውልሽ ወይዘሮ ሰዳከት የምትዩን ነገር በይና ስልኩን ዘጋው ነው ትላታለች። አሊያ እንዴት እንደሆንሽ ጠይቀሽ ነበር የደወልኩት አለቻት። ኧረ ልጠይቅኝ አለቻት። አዎ ማለቴ የልጄ እናት ነሽ። እናት መሆን ቀላል ነገር እንዳልሆነ አውቃለሁ። በተለይ አንቺ በብዙ ነገር እየተፈተንሽ እንዳለ ይገባኛል እና ምናልባት ብንረዳዳ አለቻት። ሲጀመር ልጄን ማንም ሰው ከኔ አይነጥቅብኝም እሺ እንረዳዳ የምትይው ነገር ልጄን ለመንጠቅ ምናምን ነገር ከሆነ አለቻት። ኧረ እባክሽ እንደዚህ አትበይ በእናትሽ አንቺ ምንድነው የማይመስል ነገር የምታወሪው? እኔ አንቺን ለመድረስ ተፈልገው በሌላ መንገድ ነው። አሊያ ተረጋጊ። አሊያ እየተሸነፍሽ ነው። አሊያ በብዙ ነገር ሽንፈትሽን እየተከናነብሽ ነው። ቦራን እጥፍ ድርብ እየቀደማችሁ ነው የሚገኘው። ልረዳሽ እችላለሁ። ይሄን ነገር እኔ ብቻ ነኝ ላስቆም የምችለው። ልረዳሽ ምችለው እኔ ብቻ ነኝ አለቻት። እንዴት ነው የምትረጂኝ? እስኪ ንገሪኝ። እንዴት ሊሆን ይችላል ይሄ አለቻት። እሺ ነገ የሆነ ቦታ እንገናኝ፣ አድራሻ ልክልሻለሁ፣ እዛ ሆነን እናወራለን። አንድ ነገር ልነግርሽ የምፈልገው ነገር ልጅሽን መቼም እንደማታጭው ነው። እኔ የምልሽን እሺ ካልሽ እኔ የምለውን ነገር በአግባቡ ከሰማሽኝ በቃ ሁሉም ነገር አልጋ በአልጋ ይሆናል። ወደ እኔ ቦታ ስትመጪ ሰው እንዳይከታተልሽ ተጠንቀቂ። ማንም ሰው እንዳይከታተልሽ ብትጠነቀቂ ጥሩ ነው። በተለይ ደግሞ ጃ እንዳይከተልሽ አደራ አለቻት። አሊያ አማራጭ አላት አትመስልም። እያለቀሰች ጭንቅላቷን እየነቀነቀች ታዳምጣለች። አሊያ የመጨረሻ ድልሽ ይሄ ነው። ይሄ የመጨረሻ ድል ነው። ለበዚያ ቦራ ልጅሽን ይንጥቅብሻል። ከባድ ነው የሚሆነው። በልጅሽ ነው የሚመጣብሽ። በሆኑ አስቢበት። ነገ የምትመጪው ለራስሽ ብለሽ ነው ብላ ሰዳከት ስልኩ ዘጋቸው። አሊያውንም ቢሆን ቁጭ ብላ ማልቀሷን ቀጠለች። አልጋዋ ላይ ጋደም ማለች። እንቅልፍ ሸለብ እያረጋን ነበር እዛው። በሌላ በኩል ዘሪ ካል ልታየው ነው። ተገናኙ፣ በርቀት ተያዩ። ከዛ እሱ እንዳያት እያቀፋን ነበረ። ነይ እያላን ነው ጆን ሊስ። እሷ ባንድ በኩል በፍርሃት እያየችው ነበረ። የት ነው የምንሄደው አለችው። እና ልውሰድሽ የሆነ ቦታ ብሏት እጇን ይዞ መሮጥ ጀመረ። እሷም ግራ ገብቷት አብረው እየሮጠች ነበረ። ከዛ የሆነ አደባባይ ጋር ይዟት መጣ። ተመልከቺ፣ በአሁኑ ማታ ነው፣ ማንም ሰው እኛን አያየንም፣ እንደፈለግን ፍቅራችንን ማጣጣም እንችላለን። ተመልከቺ እስኪ ይህን ቦታ አያምርም? ዘሪን በዚህ ሰዓት እዚህ ዓለም ላይ ቀረ ነው እኮ እኔ ብቻ እኮ ነን። በዚህ በማታ ፍቅራችንን ማጣጣም እንችላለን። ይህን ቦታ እዩ እስኪ ለመጀመሪያ ጊዜ እዚህ ነበር የሳምኩሽ፣ እዚህ ዛፍ ስራ አጠገብ እዚህ ጋር አስታወሽ እያላ ነበረ። ዘሪን አዎ አስታወስኩ ትላለች ጭንቅላቷን እየነቀነቀች። አዎ ዘሪን ነገሮችን ከባዶ ከዜሮ መጀመር እንችላለን። ምን ያህል ጊዜ እንዳሳለፈ ታውቂያለሽ? ይሄ ዛፍ እዚህ ቆሞ የእኛን ፍቅር የእኛን ሁኔት መዋደድ ተመልክቶ ነበረ። ተመልከቺ፣ አሁንም ቢሆን እንስቃለን። አሁንም ቢሆን ብዙ ጊዜ አለን። ከዚህ በኋላ መሳቅ መደሰት እንችላለን ይላታል። ትኩራ ትመለከተዋለች። ምንም ፊቷ ላይ ተስፋ አይነበብም። ለምንድን እዛ ምታይ? ለምንድን እንደዛ ትኩርሽ የምትመለከች? ፍርሃት ነው እንዴ? አልገባኝም። ፈርተሽ ነው እንዴ እያለ ይመለከታታል። እሷ ደግሞ አሁንም ፍጥጥ ብላ ታየዋለች። ካያ ወደ እሷ እየቀረበ ነው። መልሽልኝ ዘሪን፣ ምንድነው የሚያስፈራሽ? ግራ የገባሽ ትመስያለሽ። ዘሪን እኮ አፈቅርሻለሁ እያላ ነበረ። ትታው እየሄደች ነው በሩጫ እያለቀሰች። የሆነ ነገር ጥላ ነበር ሄደችው። ይህም የልጅ ካልሲ ነው። ዘሪን ቆይ አንዴ እያለ እሱ ከወደቀበት እሱን እያነሳ በሩጫ ይከተላታል። ነገር ግን እሷ ቀድማ ወደ ቤት እየገባች ነው። በሌላ በኩል ህፃኑ ጃንም ቢሆን መኝታ ክፍሉ ተኝተዋል። ድንገት ከእንቅልፉ ባነነና ውሃ ጠረጴዛ ላይ ነበር ጠጣ። ከዛ ጫማውን አረገ። ቀስ ብሎ ውሃ ስላለቀበት ሊቀዳ ነበር እየወጣ የነበረው። ወደ ኪችን ጋር ሲመጣ አሁን ሊቀዳ ድንገት ቦራን አየው።
አባዬ ምን ታረጋለህ ሲሉ ነበረ። እኔ ልታየኝ ነው የመጣው አለው። አዎ ልጄ እኔ አንተን ላየህ ነው የመጣሁት፣ እሺ ልወስድም ነው የመጣሁት ይለዋል። ከዛ አባዬ ውሃ ቅዳልኝ እያሉ ነበረ። እሺ ቀዳላለሁ እያለ ውሃ ቅዳለት እንዲጠጣ እየሰጠው ነበረ። እንዲጠጣ ብርጭቆውን ሲሰጠው ድንገት ህፃኑ ጃን ብርጭቆ አመለጠውና ወደቀ፣ ተሰበረ። ይህን ጊዜ አሊያ ከእንቅልፏ ባነነች። የባነነችው ድምፅ ሰምታ ነው። ድምፁን እንደሰማች በአስቸኳይ ቶሎ ብላ በፍጥነት ነበረ ወዲያው የወጣቸው። ወደ ጃን ክፍል እየመጣች ነው። ጃን የለም። እንዴ ዴኒዝ እያለች እየተጣራች ነበረ። ወደ ኪችኑ ስትመጣ ቦራን ልጁን አቅፎ ታየችው። ደነገጠች። ቦራ እንዴት እዚህ ገባ? መልስልኝ፣ እንዴት እዚህ መጣ? እንዴት መጣ እዚህ እያለችው ነበር። ልጄ ሊወስድ ነው የመጣሁት፣ የገዛ ልጄን የራሴን ልጅ ሲል ነበር። የማይመስል ነገር አምጣ፣ ልጄን አምጣው እያለችው ነበር። ባክሽ ዘርበይ ይላታል። እሷ ግን ተስፋ አትቆርጥም። አምጣ እያለች ስትታገለው ነበር። ዘርበይ እያለ ገፈተራ ሶፋ ላይ ወደቀች። ከዛ ህፃኑን ጃን አቅፎት ቦራን እየወጣ ነበረ። እሷ ደግሞ ዴኒዝ እያለች በሩጫ እየወጣች ነበረ። ቦራን ልጇን አቅፎባት እየወሰደባን ነበረ። ድንገት ጃን መጣ። ተረጋጊ እንጂ አሊያ ተረጋጊ እያለ ቦራን ደግሞ ይዛታል። ቦራን ወሰደው፣ ልጄን ወሰደው፣ ዴኒዝን እኮ ወሰደው። ኧረ ከድር የሆነ ነገር አድርጉ ትላለች። አሊያ ተረጋጊ፣ ከድር ማንን ነው የሚይዘው? ምንም ነገር እኮ የለም ይላታል። ደነገጠች፣ ዞር አለች። ዴኒዝ እያለች እየጮች ነበረ። አሊያ እዚህ እኮ ማንም እኮ የለም፣ ተረጋጊ፣ ቆይ አንድ ጊዜ ምን አይተሽ ነው ይላታል። እነ ከድር መጡ። ምንድን ነው አሊያ ችግር አለ እንዴ እያሏን ነበረ። አስቁሙት ትላለች። ምንድን ነው የምናስቆመው ይሏታል። በአንድ በኩል ጃን ደግሞ ተረጋጊ እያለ ኮቱን እየደረበላት ንግብ እያላት ፓኪዜን ብትሆን ምንም ነገር የለም ትላታለች። ብርጭቆ ተሰብሮ እኮ ነበርኩ የመጣሁት። የታል የተሰባበረው ብርጭቆ? ከመቼው ለቃቀማችሁት? ፓኪዜ ከመቼው ሰበሰብሽው? ለምሮ ብትከራከሩኝ? በአይኔ ያየሁት ነገር በጆሮ የሰማሁት ነገር እኮ ነው ትላለች። ነገር ግን ምንም ነገር የለም እያሏን ነው። በቀጥታ ወደ ልጇ ክፍል መጡ። ተኝቷል ህፃኑ ጃን። ግራ ገባቸው። እሷን ብትሆን እየቃዠች እንደሆነ ገባት። ጨነቃት። ወይኔ አምላኬ በጣም እየተጨነኩኝ ነው መሰለኝ ትላለች። ጃን እያባበላን ነበረ። ናዩን አንቺ ነይ ተኝ ብሏት አልጋ ውስጥ አስገባት። ሁሉም ነገር ሰላም እንደሚሆን እየነገራን ነው። የሆነ ትኩስ ነገር እንድጠጣ እየሰጣት፣ ከዛም በኋላ ጋደም በይ ብላት የሆነ ነገር አልብሷት ቀስ ብሎ እየወጣ ነበረ። እሱ ከወጣ በኋላ ከውስጥ እየነቃች አሁንም በሀሳብ እየተናወጠች ነበረ። አሊያ እንደዚህ አይነት ከባድ ምሽት እያሳለፈች ነው። በሌላ በኩል ጃን በጧት ወደ ቢሮ መጥቷል። ከኤሮል ጋር እያወራ ነበረ። ይህ ከዚህ በኋላ ቦራን ለሚያደርገው ነገር በሙሉ እጅ በእጅ እየተከታተልን ዋጋ እንሰጠዋለን ይባባላሉ ከኤሮል ጋር። ይህም የህግ ስራውንም ምንም አይነት ጉዳይ በተመለከተ ጃን ከዚህ በኋላ የቦራንን ነገር እያየ ዝም እንደማይል ይነጋገራሉ። በሌላ በኩል ሰዳከትና አሊያ ሊገናኙ ናቸው። ሰዳከት በበረዶ በተጥለቀለቀው በረሃማ ቦታ ላይ ሜዳ ላይ ነበረ አሊያን የቀጠረቻት። እልም ጭር ያለ በራ ነገር ግን በበረዶ የተሸፈነ። ከዛም በኋላ አሊያን ብትሆን ከመኪና ወጣችና ወደ ሰዳከት መኪና እየገባች ነበረ። ሰዳከት ናት መኪናውን እየነዳች የመጣችው። አሊያ እዚህ መምጣትሽ በጣም ትክክለኛ ነገር ነው ስትላን ነበረ። እኔ እንጃ አላቅም፣ ምናልባት እዚህ በመምጣቴ የህይወቴን ከባድ ስህተት ልሰራ እችላለሁ። ምክንያቱም እስካሁን ድረስ ምን ልትይኝ እንደሆነ አልሰማሁሽም፣ ምን እንደምትይ አልሰማሁሽም አለቻት። አሊያ ያንቺ መዳኛ ቁልፉ በጄን ያለው ይሄ ማወቅ አለብሽ አለቻት። አሊያ ከዛ ሰዓቷን እያየች ረፍዶብኛል፣ ሆስፒታል መሄድ ሊኖርብኝ ይችላል፣ ስለዚህ ቶሎ እያልሽ አውሪ አለቻት። እሺ እላለሁ። አሊያ ምን እንደምልሽ ታውቂያለሽ፣ መቼስ ነገሩ በጣም የሚያስቸኩል ነው፣ አስቸኳይ ጉዳይ ስለሆነ ወደዚህ ሳላንገራግር ነው ቀጥታ ወደ ጉዳዩ የምገባው ትላታለች። አሊያ ሰዳከት ምን ልትል ነው ብላ አፏን ከፍታ ታያታለች። እሺ እዚህ የመጣሽው ማንም ሰው ሳይሽ እንደሆነ ተስፋ አደርጋለሁ። ከልጅሽ ጋር ከዚህ መውጣት አለብሽ አሊያ፣ ይሄ ነው ዋናው ጉዳይ። ከዚህ ሀገር እንድትወጪ እኔ ራሴ አመቻችልሻለሁ በሰላም። ልጅሽንም ማጣት የለብሽም፣ ልጅሽም ካንቺ መለየት የለበትም። እንደፈለግሽ ልትክጂው ትችያለሽ። እኔ አላረኩትም አላረገውምም ልትይ ትችያለሽ። ነገር ግን ሁለቱ ወንድማማቾች ሲገዳደሉ በመካከላቸው ያለውን ደም መቃባት ማየት የምትፈልጊ አይመስለኝም አይደለ? በዚህ ግጭት ምክንያትም የምትወጂውን ሰው ማጣት የምትፈልጊ አይመስለኝም። ስለዚህ ላመቻችልሽ እያልኩሽ ነው አሊያ በደንብ አስቢበት። ምንም ማየት መቆሳሰል አያስፈልግም። በቃ መሄድ ካለብሽ ትሄጃለሽ። አሊያ ከዚህ ውጭ ምንም ማየት ማምለጫ መንገድ የለውም። ቦራን በየጊዜው ወደፊት ብዙ እርምጃ እየቀደመሽ ነው። ቦራን ልጅሽን ይጥቅብሻል፣ ይወስድብሻል፣ ልጅሽን ታጫለሽ። በእርግጠኝነት የምነግርሽ ነገር ይሄ ነው። እኔ አሊያ ጃን አንቺ እንደማይተውሽ አንቺም እሱ እንደማታዩ አውቃለሁ። ለዚህ ነው ይህን ነገር ምንም አይነት በሰላም ማብቂያ የለውም የምልሽ። በሰላም ከዚህ ሀገር ልጅሽን ይዘሽ ካልወጣሽ እኔ ካረዳውሽ በስተቀር ነገሮች ጥሩ አይሆንም። ነገሮች ከዚህ የባሱ ይሆናሉ። የሚያስፈራ ነገር እየመጣ ነው ያለው። አሊያ እሺ በይ፣ አለበለዚያ ልጅሽን ታጫለሽ፣ የምትወጂውን ሰውም ታጫለሽ፣ ይቅርብሽ አለቻት። አሊያ እምባ የተናነቃት ነበረ። ሰዳከት አማራጭ አልሰጠቻትም። አሊያ ፈጥና ከመኪና ወረደች። ሰዳከት ደህና ሁኚ ብላ ጥላት ትሄዳለች። አሊያ እዛው ቦታ ቆማ እያሰበች ነበረ። ጨነቃት፣ ግራ ገባት። ብዙ አሰባስባ መኪና ውስጥ ገባች። ትመለሳለች። የተመለሰችው ወደ ሆስፒታል ነበረ። አይምሯ ለሁለት ክፍል ብሎ ምንድነው የማረገው እያለች ነው። ከዚህ በኋላ ወዴት እንደምራመድም አላውቅም፣ እግሬም ወዴት እንደሚያመራኝ አላውቅም፣ ግማሽ አካሌ የለም፣ እየተሰማኝ አይደለም እያለች ከራሷ ጋር እያወራች ነበር። በድንገት ናሬን አገኘቻት። ናሬ ስታገኘት አሊያ እንዴት ነሽ ትላታለች። አሊያ እንዴት ነሽ ናሬ ደህና አደርሽ ብላ እዚህ ጋር አሊያ ሰላም ስትላት ናሬ ከአሊያ ፊት ያስተዋለችው መደነጋገር፣ ግራ መጋባት፣ መከፋን ነበረ። ምን ተፈጠረ ችግር አለ እንዴ ትላታለች።
የተፈጠረ የለም ሁሉም ነገር እንደነበረ ነው ትላታለች። አራት አስጨንቂ ምንድነው የሆነ ያለው ነገር ንገሪኛ። ምን ደህና እንዳልሆንሽ እኮ ያስታውቃል እኮ ምንድነው ወንድሜም ቢሆን ያለበት ሁኔታ ጥሩ አይደለም እስኪ በይ ንገሪኝ አለቻት። አይ ምንም ነገር የለም በቃ ሁሉም ነገር ሰላም ይሆናል በቃ መልካም ስራ ብላት አሊያ አቅም ሁሉ ያነሳት ይመስላል። ቀስ ብላ እየተራመደች ነው ወደ ቢሮዋ ገባች እና ስራ መስራት ሁሉ አቃታት። እጅግ በጣም ከፋት። ጂያንን እንዴት ብዬ ነው የምንለየው ትላለች። ልጄንስ እንዴት ብዬ ነው የምንለየው ትላለች። በህይወቷ ከባዱ ጊዜ ያንገታ ብሎን እየወጣች ነው። እሱንም ትመለከታለች። ጂያንም ቢሆን በተመሳሳት ቢሮ ነበር ያለው። እሱም ቢሆን ከፍቶታል። ጥሩ ስሜት እየተሰማው አይደለም። ይህ የቦራን ግብግብና የሚፈጥረው ግርግር ሁለቱ እንዳይፋቀሩ ባያረጋቸውም የሁለቱን ፍቅር ቢያቋርጠውም ነገር ግን እንደ ድሮ እንደፈለጉት እንዲገናኙ እያረጋቸው አይደለም። በሌላ በኩል ካያም ቢሆን እዛው ቢሮ ውስጥ ነው ያለው። በቀጥታ ወደ ዘሪን በተደጋጋሚ ይደውላል። ነገር ግን በጭራሽ የዘሪን ስልክ እየሰራለት አይደለም። ስለዚህ አማራጭ ሲያጣ የደወለው ወደ ቪዳን ነበረ። ቪዳን ስልኩን አነሳች። ሄሎ እናቴ ቪዳን፣ ዘሪን ጋር እየደወልኩ ነበር ከቅድም ጀምሮ እና ምንም ላገኛት አልቻልኩም። ቤት የለችም እንዴ? ምንድነው ደስ እያለኝ አይደለም ይላታል። ዘሪን ቤት የለችም። ዘሪን ትምህርት ቤት ሄዳለች አለችው። የምን ትምህርት ይላታል። ጀመረች እኮ አልሰማም እንዴ አለችው። ኧረ በቃሽ ብሎ ስልኩን እየዘጋው ነበረ። እንዴት ሳትነግረኝ ሄደች የሚል ነገር ውስጡ እየተፈጠረ ነበረ። ዘሪን ደግሞ ከደሚር ጋር ዛሬ እንደምትገናኝ ተቀጣጥራለች። ደሚር በቀጥታ ወደ ትምህርት ቤቷ ጋር መጣላት። መጥቶ በር ጋር እሷ እስከምትወጣ ድረስ እየተጠባበቀ ነበረ። ከዛም በኋላ አሁንም በትዕግስት እሷ እስክጨርስ ሲጠብቅ፣ በአንድ በኩል ካያ ደግሞ በቀጥታ እሷን ለማግኘት ወደ ትምህርት ቤት እየመጣ ነበረ። በሌላ በኩል ናሬ ሊፍት ውስጥ ናት። ሊፍት ውስጥ ሆና ወደ ላይ እየወጣች ነው። አንዳንድ ዶክተሮች፣ ነርሶች ሊፍት ውስጥ ነበሩ። ድንገት እየመጣው ያልችን ነበር መጣና ናሬ ብቻ ስላለች አልገባም እያለ ነበረ። አይ ይቅርብኝ በግሬ በደረጃ እወጣለሁ እያለ ሲናገር ዶክተሮቹ ኧረ እንዴ ዶክተር ናግባ ይሉታል። የሆስፒታሉ ማናጀር ዋና ዶክተር ስለሆነ ና ብለው በግድ ጎትተው ገባና ከናሬ አጠገብ እየቆመ ነበረ። ቀስ በቀስ ነርሶቹ፣ ዶክተሮቹ ከሊፍቱ እየወጡ አልቀው ናሬ እንዲሁም ያልችን ብቻ ቀሩ። በድንገት ነበር በር የተከፈተው። ሲከፈት ድንገት ሻሂን መጣ። ሲያቸው ደነገጠ። ያልችን ደግሞ አይ እኔ በቃ ቤድ ይሻለኛል ብሎ ከሊፍቱ እየወጣ ነበር ሳይደርስ እንኳን። ከዛም በኋላ ሻሂን ደግሞ ቆይ ላናግር ፈልጋለሁ እዛው ቆይ ብሎ ሊፍት ውስጥ ገባ። ከዛም በኋላ ይሄ ነገር አጋጣሚ ነው ብላ ናሬ ስታስረዳ እና አጋጣሚ ቢሆን ለምን እንደዚህ ይፈራል? ለምሮ የምትርበተበተው ስተኛ እንደዚህ ስትሳየ ታዲያ ምሮ ችግረ እያሉ ነበር ሊፍት ውስጥ እንዲህ ሲጨቃጨቁ። በድንገት አሊያ መጣች። ሻይንን ታረጋጋ ትለዋለች። ያልችን በጣም ነው የመረረው። የሻይን ቅናት ከልክ አለፈ። ከጥግን ያለፈው ጥጉን አልፎ ሌላ ነገር ውስጥ እየገባ ነው ያለው። በማይጠረጠር በማይገመት ነገር ናሬን እየገመታትና እየጠረጠራን ነበረ። ሻይንን ለምን መጣ ትለዋለች። ናሬ አንቺን ለማግኘት እያላን ነው። ያልችንን መጠርጠሩን አላቆመም። እሱ መውቀስ ጀመረ። ሌላ ፍላጎት አለ፣ ሌላ ጉዳይ አለ ከሚስቴ እያለ ነው። ድንገት ጃን መጣ። አይባልም እያለ ሻይንን ሊያስቆመው ብዙ ታገለ። ሻይን እባክህ ተረጋጋ እያለው ብዙ እየተለማመጠው ነበር እንዲያቆም። ሻይን ባሰበት። ይህን ጊዜ ያልችን በቃ ጃን ሌላ ምንም ንግግር አያስፈልግም፣ እኔ መልቀቄን አስገባለሁ፣ በኋላ እናንተ ተፈርሙበት አላችሁ፣ ሌላ እኔ ምንም ጣጣ አልፈልግም እያል ነበረ። እንዲህ ያልችን የት ነው የምትሄደው? በዚህ ሰዓት ችግር ውስጥ ባልንበት ሰዓት ላይ እንደዚህ በተቸግርንበት ሰዓት ላይ የት ነው ጥላን የምትሄደው? ያልችን እንዴ ተረጋጋ እንጂ እያለ ጃን በግድ እሱን ማባበል ጀመረ። ያልችን መሮኛል እያለ ነው። ሻይንም ቢሆን ምን ታመጣለህ ይለዋል። የሻይንም ምላስ አያርፍም። እንደገና ያልችንም ቢሆን ትግስቱ በጣም ጥቂት ናት። በዚህ ጉዳይ ከማንም ጋር መደራደር አይፈልግም። የአክብሮት ጉዳይ ነው። ብሄድ ይሻለኛል እያለ ነው። ነገር ግን ጂያን ደግሞ ሻይን ይመክሯል። ሻይን አሁን አንተ አድጋል፣ ትልቅ ሰው ነህ፣ እባክህ ከአፍ ለሚወጣው ነገር ብትጠነቀቅ ነው የሚሻለ። በቃ ያልችን የተከበረ ዶክተራችን ነው፣ እባክህ እንደዚህ አታርግ፣ ብዙ አገልግሎት ሰጥቶናል፣ ከዚህ በኋላ የሚሰጠናል፣ እባክህ ሻይን ልቤና ትስበረው እያል ነበረ። ያልችን ከዛ እሺ በቃ ብሎ ሊሄድ ነበረ። ድንገት ሻይን ነገር እየፈለገው ያልችን ዞር ሲል ጂያን በቃ ሂድ ችግር የለም እያለው ነበረ። ከዛ ጂያን ሻይን በቃና ወደ ቢሮ እንሂድ እያለው ነው። ናሬ ግራ ገባት። ምንድነው ግን ሻይን የሚያስበው እያለች እየተጨነቀች ነው። ገና ስራ ከመጀመሪያዋ አዳዲስ ባህሪ እያመጣና ብዙ መጥፎ ባህሪዎችን እያንጸባረቀባት ነው። ጂያንና አሊያ ብቻቸውን ቀሩ። ጂያንም ቢሆን ሻይንን ተከትሎ ሊሄድ ነው። ነገር ግን ትንሽ ደቂቃ ብቻ ከእሷ ጋር ማውራት ይፈልጋል። ነገር ግን አሊያ ግራ ግብት ስላላት ፊቷ ላይ መደነጋገጥ እንዲሁም አቅም ማጣት ይታያል። የምር ግን ደህና ነሽ ብሎ ጂያን ሁሉ የሆነ ነገር አስተውሎ እየጠየቃን ነበረ። ደህና ነኝ ባልሆንም ደህና ሆናለሁ፣ አንተ ደህና ነህ አለችው። እኔማ አንቺን ሳይሽ ነው ደህና መሆነው እያለን ነበረ። ከዛም በኋላ እዚሁ ተለይቷት እየሄደ ነበረ። ዘሬን በሌላ በኩል ከኢፔክ ጋር ከትምህርት ቤት እየወጣች ነው። ከግቢ እየወጡ ኢፔክ ሲጀመር ደሚር እንደሚመጣና ከኋላ እየተቀነባበረ ያለውን ነገር ጠንቅቃ ነው የምታውቀው። የእሷ ዓላማ መልሳ ካያን በእጇ ማስገባት ነው። አሁን ተያይዘው አብረው እየወጡ ድንገት ደሚርን አዩት። እንዴ ደሚር መጣ እኮ ትላታለች ኢፔክ ሆን ብላ አውቃ ዘሪን ወደ እሱ እንዳትቀርቢ ብላ እየጠየቀቻት ነበረ። ከዛ ዘሪን አራ ምንም ነገር አታስቢ፣ የፍቺ ፕሮሰሱን በተመለከተ አንዳንድ ነገር ሊጠይቀኝ መሆን አለበት የመጣው እንጂ ሌላ ነገር የለም አታስቢ እያለቻት ወደ ደሚር ተጠጋች። መኪና ውስጥ እየገባች ነው። ልጄ እንድታሳየኝ ፈልጋለሁ ብላ ድንገት ካያ መጣ። ካያ ሲመጣ ድንገት አያቸው። የመሰለው ደሚር ዘሪንን ያገታት ነበረ። አስገድዶ አስፈራርቶ በግድ መኪና ውስጥ አስገብተው የሚወስዳት መሰለው። ከዛ መኪና ውስጥ ገባ። ኢፔክን መኪና ውስጥ ገባች። ለሁለት ሆነው ሲከተሏቸው ነበረ። ሻይንና እንዲሁም ጂያን ወደ ቢሮ መጡ። ቁጭ ብሎ ስለ ስራ ጉዳይ ይነጋገራሉ። በአንድ በኩል ካያ እነ ደሚርን ይከተላቸዋል። ካያ በተደጋጋሚ ወደ ዘሪን ይደውላል። አስፈራርቷት ነው። ስልኳን አንስታ እንኳን ታናገረኝ እያለ እሷ ግን
ስልኩን አታነሳም። በአንድ በኩል ኢፔክ ደግሞ የተፈጠረው ነገር አጋና ተነግረዋለች። ፍቹን በተመለከተ ሊያናግረኝ ነው የመጣው እንዳለቻትና ሁሉም ነገር ሰላም እንደሚሆን ተነግረዋለች። እሱ ግን እንዲህ የሚባል ነገር አይሰራም፣ ከሷ መስማት ፈልጋለሁ ይላል። ሻይንና ጂያን እየተደራደሩ ናቸው። ሻይን ጂያን ስራ እንዲያግዘው እየጠየቀው ከዛ ድርሻ እንደሚሰጠው ቃል ገባለት። ጂያን ምንም ነገር አልፈልግም እያለ ነው። በድንገት ቦራን መጣ። ቦራን መጥቶ እንዴት መሬት ለሻይን ትሰጠዋለህ ብሎ እየጮኸ ነበረ። ይህን ጊዜ ጂያን መሬቱ እኮ ያንተ ብቻ እኮ አይደለም፣ መሬቱ የማይም ነው፣ የናሬም ነው፣ የካያም ነው፣ የሁሉም ያልቦራዎች ነው። ይህን ያልቦራ መሬት ደግሞ የማስተዳድረው እኔ ብቻ ነኝ ብሎ ይናገራል። ቦራን ተናዶ ራስን በምን ሂሳብ ነው የምታየው ሲል ነበረ። እኔ በአስተዳዳሪ ሂሳብ ነው ማየው። ያልቦራ እንዳለ መሬቶች በሙሉ አስተዳዳሪ እኔ ነኝ። ችግር ካለ እኔ መተህ ልታናግረኝ ትችላለህ። ከዛ ውጭ ማንም ጆሮ የሚሰጠህ ሰው የለም እያሉ ነበር ቦራን። ሁሉን ነገር አስመልሳለሁ፣ የተወሰደብን ነገር ይመለሳል፣ አንተ ያበላሸው ነገር በሙሉ ይስተካከላል ብሎ ዝቶ ቢሮን ለቆ እየወጣ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች የዘውድ ድራማ ነው። ዘውድ ድራማ አሁንም ተናፋቂ አጓጊ እንደሆነ ወደፊት እየገሰገሰ ይገኛል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ይህንን አስገራሚ የፍቅር የቤተሰብ ድራማ ወደ እናንተ ዘውትር ይዞላችሁ ይመጣል። ዘውድ ድራማ በማይቀርብባቸው ቀናቶች የበቀል እስረኛ የሚሰኘውን ምርጥ ድራማ ወደ እናንተ የማደርስ ይሆናል። ከቅጠል ቲቪ የዩቲዩብ ቻናል ወደ እናንተ የሚደርሱትን ሁለቱን ድራማዎች በትዕግስት እንድትከታተሉ ጋብዛለሁ። ክቡራን ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ የዩቲዩብ ቻናል ደግሞ ወደዛ ጎራ ስትሉ የታመሙ አበቦች የሚሰኘውን ምርጥ አጓጊ ድራማ ታገኛላችሁ። ተመልካቾች እዛም እየሄዳችሁ ፈታ ዘና እንድትሉ እጋብዛለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።